ትዳር የይቅርታ ቤት ነው። ይቅርታ የሌለው ሰው ይቅርታን ያለመደ ሰው ማግባትም አይገባውም በእውነቱ ማለት ነው። እና ትዳር እንደው ምንኩስና ያቃተው ሰው የሚገባበት አይደለም በእውነት እንደዛ ሳይሆን አቅም ያለው ሰው አስቦ የሚገባበት የቅድስና ቤት ነው ራሱን የቻለ ለምንኩስና ብቻ ሳይሆን ለትዳርም አቅም ይፈልጋል ነው። የጅላጅሎች መግቢያ አይደለም። ያሰቡ አይምሮ ያላቸው የበሰሉ ሰዎች የሚገኙበት ነው። ክርስቶስ የሚገኝበት ነው። ሰርግ ላይ ዘፈን፣ ድልቂያ፣ ዓለም የቀለጠ ስካር የተከለከለ ነው። መጠን ያለው ነገር ልክ ያለው ነገር ለምን እዚያ ውስጥ ክርስቶስ አለ? ለምን እዚያ ውስጥ ድንግል ማርያም አለች? ለምን እዚያ ውስጥ ቅዱሳን ሐዋርያት አሉ? ጋብቻን ክርስቶስ አከበረው። ለዚያውም ያከበረው የራሱና የቤተ ክርስቲያን ምን አድርጎ ነው? ምሳሌ በማድረግ የዮሐንስ ወንጌል ምዕራፍ 2 ላይ የሰው ሰርግ ተተርኮ ዮሐንስ ወንጌል ምዕራፍ 3 ላይ የማን ሰርግ ነው? ዘቦቱ መራት መራዊ ውእቱ የማን ሙሽራ ይመጣል? የክርስቶስ ሙሽርነት ይመጣል ማለት ነው። ቀጥሎ ትናንት ያልኳችሁ ሰርግ የሰው ሰርግ መሰላችሁ? እኔው ነኝ ሙሽራው ሙሽራይቱን ቤተክርስቲያን ናት ብሎ እዚያ ይነግረናል በዮሐንስ መጥምቅ። አሁን ክርስቶስ ሙሽራው ነው ዮሐንስ 3 ላይ ይመጣል። ስለዚህ ባል የክርስቶስ ምሳሌ ሆኖ ሚስት የቤተክርስቲያን ምሳሌ ሆኖ ርክሙኑ ዘከመዝ መራኦ ዘይጠባ ስጋው በለተከብካቡ ወይትበላ እንደው የገዛ ስጋው የሰርጉ ዕለት ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? ይላል ሥርዓተ ቅዳሴያቸው። የገዛ ስጋው በሰርጉ ቀን ታርዶ የሚበላ ሙሽራ አይታችሁ ታውቃላችሁን? እሱ ክርስቶስ ነው። የምንቆርብበት ቀን የክርስቶስና የቤተክርስቲያን ተዋህዶ ነው። ቅዱስ ቤተክርስቲያንንና ክርስቶስን የሚያዋህዳቸው ቅዱስ ስጋውና ክቡር ደሙ ነው። ቁርባን የሌላት ቤተክርስቲያን እንደ በረት ትሁን ይላል ፍትሐ ነገሥት አንቀጽ 1 ላይ ሲናገር፣ እንደ በረት እንደ ተራ ነገር ይቁጠሯት። የማይቀደስባት ቤተክርስቲያን ቅዱስ አግናጢዮስም እንደሚነግረን የማይቀደስባት ቤተክርስቲያን በረት ናት። ሲምፕል ኦርጋናይዜሽን ይላታል በመልእክቱ ሲናገር ቅዱስ አግናጢዮስ። ተራ ስብስብ ድርጅት ነገር ናት የማይቀደስ ስጋው ደግሞ የሌለባት ቤተክርስቲያን። የማይቆረብበት ትዳርም እንዲሁ ሲምፕል ኦርጋናይዜሽን ነው። ተራ ሶሻል ኮንትራክት ዝም ብሎ ማህበራዊ ኑሮ ለምን ጥምረት ነው የሚሆነው፣ አያጸድቅም። ትዳር ደግሞ ሊጸድቁበት ሊደኑበት የገቡበት ነው የሚገባበት ነው። አንድ ሰው ሚስቱን ቢፈታ ቤተክርስቲያን ከክርስቶስ ትለያለች ብሎ እንደ መካድ ይቆጠርበታል። አንድ ባል ሚስቱን ቢንቅ ክርስቶስ ቤተክርስቲያንን ንቋታል ብሎ መናገሩ ነው። አንዲት ሚስት ባሏን ባታከብር ቤተክርስቲያን ክርስቶስን አታከብረውም ማለቷ ነው። በጣም ትልቅ ነገር ነው። ክርስቶስን ቤተክርስቲያን ታከብረዋለች። ሚስት ለባሏ የምትሰጠው ትልቁ ስጦታ ምንድነው? እንድትነግሯቸው ነው ለባለ ትዳሮች። ምንድነው? ሚስት ለባሏ የምትሰጠው ትልቁ ስጦታ ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ወጣችኋል አይደለም? እያለ ጥሩ ወጥ አለ መስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትን ይታዘዝ አላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ
አይደለም አንቺ ሊል ይችላል መስክሪ ብሎ ደግሞ እና የዚያን ጊዜ ዞር ብሎ ዞር ማለት እና ከቃሉ ጋር ናቸው።